السلام عليكم ورحمة الله وبركاته يا جماعة እንዴት ናችሁ? ዛሬ ረሳኢል ሚነል ቁርአን ክፍል 71 ደርሰናል። ይዤላችሁ መጥቻለሁኝ። ፈሰብሩን ጀሚል ነቢዩላህ ያዕቁብ ያው መልካምን ትዕግስት መታገስ አለብኝ ያሏት አያ ናት። ድሃም ከዚህ አያ ጋር እያይዙ ያነሳውን ሀሳብ እስኪ እኔ እስቢር ያ ሳሒቢ አንተ ወዳጄ ሆይ ታገስ፣ ኢልዘም ሙስሐፈክ ቁርአንህን ያዝ ያው ማለት በደንብ ተጠቀምበት እንደማለት ነው። ወሐፊዝ ዐላ ሶላቲክ ሰላትህንም ጠብቅ፣ በሶላትህ ላይ ጽና። እሕተሲብ ወጅዐክ ህመምህን አላህ ሱብሓነሁ ወተዓላ ዘንድ ተሳሰብ። ፈማ ሁወ ኢላ ቀደሩላህ ይህ እየሆነ ያለው የአላህ ቀደር ወይም መሻት ስለሆነ ነው። ወመ ዱንያ ኢላ ኢምቲሓኑን ሰየንተሂ ዱንያ ማለት ማብቂያ ያላት ፈተና ናት፣ ማብቂያ ያላት። ወመሐጠቱ ዑቡሪን ሰነጅታዙሃ ኒሃየተል መጣፍ የሆነ ሰዓት ላይ እንሻገራታለን፣ መጨረሻ ላይ የሆነ ሰዓት ላይ መሻገራችን አይቀርም፣ ያው ሞት መምጣቱ አይቀርም ማለት ነው። ወኩን ዐላ የቂን ይኑረህ እርግጠኛ ሁን አነና እኛ ሰነጅሊሱ የውመን ፊ ظል ሸጀረትን ፊል ጀና የጀነት ዛፍ ስር ተጠልለን እንቀመጥና ነድሐኩ ዐላ ኩሊ ሁራء ዱንያ የዱንያ ያመጣችብን ሙሲባ ጣጣዋ ምናምን ቁጭ ብለን እየሳቅን እንዳለፈ ቁጭ ብለን እናወራታለን ይላል አድሃም። በጣም ደስ የሚል ሀሳብ ነው። ብዙ ጊዜ ታገሱ ሲባል ምክሩ ለመምከር ቀላል ነው የሚሆነው አይደል? ቦታው ላይ ያለ ሰው ሲሆን ግን ከባድ ነው። ግን ያን ስሜት በተወሰነ መልኩ ቀለል የሚያደርግ ሀሳብ ነው ያነሳው። አንደኛ ነገር ቁርአን ላይ የሚታገስ ሰው፣ ሰላቱ ላይ የሚታገስ ሰው የዱንያን ጣጣዎች ያሉበትን ሙሽኪላ ገሞች ምናምን ይሄ የመቋቋም ስሜት ይሰጠዋል፣ ይረዳዋል። አላህ ሱብሓነሁ ወተዓላ ወስተዒኑ ብሶብሪ ወሰላህ ነው ያለው። አጀብ በቃ የሚያስብል አያ ነው። ምክንያቱም አንድን ሰው አዎ ታገስ ትሉታላችሁ መከራ ላይ፣ እንዴት በሰላትህ ታገስ ትሉታላችሁ? ታገስ ትግስት ነው። ታገዝ ቺን የዱንያን ሀያት በሰላት በመስገድ ውስጥ ሆነህ ያግዝሃል እንደማለት ነው ታገዝ ማለት። እና ሰላታችን ላይ ያለንን ሁኔታ ማስተካከል ዱንያ ላይ የሚደርሱብንን ሙሲባዎች የመቋቋም ስሜት እንዲኖረን ያደርገናል። ይሄ በጣም እያለቀሱ ማደርን፣ መጨናነቅን፣ ሀምን፣ ገምን የመቅረፍ ስሜት አላቸው። ቁርአን ራሱ ወሺፋኡን ነው አይደለ? ሊማ ፊ ሱዱር ይሄ ውስጥ ላይ በቃ አላስተኛም የሚሉ ሙሲባዎችን ማሰብ እኮ ነው የሚያደክመን። የሆነ ነገር ደረሰ፣ ለምሳሌ ሰው ሞተብን፣ ኦሬዲ ተከስቷል። ግን የተከሰተውን ነገር ማብላላት ነው የሚጎዳን እኮ ውስጣችን አይደል? መክሰር አለ፣ ንብረት መቃጠል አለ፣ የሆነ ነገሮች፣ እነዛ ሀሳቦቹ ናቸው እኛን የሚገሉን እኮ። ድርጊቱ ኦሬዲ ሆኗል፣ ወይም ደግሞ ሊሆን ያለ ነገር ፊውቸር ሊሆን ይችላል፣ ገና ያልደረስንበት ነገር። ግን ምንድን ነው እዚህ ጋር የሰውን ልጅ አላህ ላይ ያለውን ተስፋ እንዲያጣ መኖር እንዲያስጠላው የሚያደርገው ሀሳቡን ውስጡ ላይ ማብላላቱ መፍጨቱ ነው። ያን ነገር ደግሞ የሚቀርፈው እነዚህ ነገሮች ናቸው። የቁርአን አህል የሆነ ሰው መርጊያው፣ መስከኛው፣ በቃ መፈወሻው ነው የሚሆነው ቁርአን። ልክ የቁርአን ሳሒብ ሲሆን ማለት ነው። አላህ ያድርገንና ሰላትንም እንደዛው ረሱል ላ ሰለም እኮ ቢላል ሪሕና ቢሃ የሚሉት በቃ የሆነ እስኪ ራህ አድርገን፣ አሁን ሌላ ሰው እስኪ ንቃ ምናምን ራህ እንሁን ወይ እንብላን ጠጣ እስኪ ምናምን የሚጠቀመውን ቃል እሳቸው ሰላት ላይ ነበር የሚጠቀሙት። ምክንያቱም መረጋጋትን፣ የምር የሆነ መረጋጋትን ያገኙበት ስለነበረ ነው። ስለዚህ እነዚህ ቁልፍ ሀሳቦች ናቸው። የሰው ልጅ ሰላቱን አስተካክሎ አሳምሮ ኢቃመቱ ሰላህ ሲባል እኮ ማቆም ማለት ከጠሃራዋ ከሸርጧ ከአርካኗ ምናምን አሳምሮ አስውቦ መስገድ ማለት እኮ ነው። ያን የሚያደርግ ሰው ይህን መታገዣውን ያገኛል። እና ዱንያ ቀላል አይደለችም ነው። አላህም ታገዝ ካለን ኦኬ ለምን ታገዝ አለኝ፣ የሆነ ከባድ ነገርማ ናት ማለት ነው የሚለው ጭንቅላታችን ላይ ክሊክ ማድረግ አለበት። እሕተሲብ ኢሕቲሳብ ማድረግን ደግሞ በጣም ወሳኝ ፖይንት፣ ይሄ ራሱን የቻለ ርዕስ የሚፈልግ ነው። ኢሕቲሳብ አላህ ጋር መደራረግ በጣም የሰው ልጅ ሰላም ከሚሰጡት ነገሮች መካከል አንዱ ነው። ረመዳን ላይ ኢማንን ወሕቲሳብን እኮ ነው የጾመ ሰው ምንለው አይደለ? ያምናል አጅር እንዳለው ምናምን፣ ኢሕቲሳብ ደግሞ ያደርጋል። አላህ በዚህ ጾሜ የሆነ አጅር እንደሚሰጠኝ ብሎ እንትን ይላል። ይህን እንቅስቃሴ
የምንሰራቸው ስራዎች ላይ ኢህቲሳብ ማድረግ መቻል አለብን። ለቤተሰብ የሆነ ነገር ስናደርግ በብርም ድጋፍ ሊሆን ይችላል፣ በጉልበትም ስናደርግ ቤት ውስጥ ያለን አሁን አግብተን ያልወጣን ምናምን አግብታችሁ ያልወጣችሁ ምናምን ስትሆኑ ቤት ውስጥ የምታደርጓትን እያንዳንዱ እንቅስቃሴዎች አላህ አንተ ይህን ነገር ልትወድልኝ፣ አጅሬን ልትጽፍልኝ፣ የጀነትን በር ልትከፍትልኝ፣ ከሙሲባዎቼ ልጠበቅበት፣ ከመጥፎ አደጋም አላህ ባንተ በዚህ ስራዬ ልጠበቅበት እያላችሁ እያንዳንዷን ነገር ኢህቲሳብ አድርጋችሁ ስሩ። ባልና ሚስትም እንደዛው ለሚስትህ የምታደርገውን ነገር ባልም ሚስትም ለባልሽ የምታደርጊውን ጠዋት ተነስተሽ ኩክ ስታደርጊ ምናምን ኢህቲሳብ አድርጊበት። ለልጆችሽ የሆነ ቆንጆ ምግብ ሰርተሽ ምናምን እንቅልፍሽን ትተሽ ስታጠቢ፣ ስታስተኝ፣ ስታጣጥቢያቸው እኔ ለነሱ ብለሽ የምታደርጊውን ማንኛውም ነገር ኢህቲሳብ እያደረግሽ ስትሰሪ አንድም አላህ አጅሩን በደንብ አስፍቶ ይሰጥሻል፣ ሁለትም መተሳሰቢያ ይሆንሻል አላህ ጋር በዚህ ስራዬ እንደዚህ ምናምን የምትይበት ማለት ነው። ልክ ባለፈው ፓርት ላይ ስለ አንድ ነገር ለአላህ ብለን እንስራ ብለን እንዳነሳሁት ማለት ነው። ይሄኛውንም ኤኒ እንቅስቃሴዎችን ኢህቲሳብ እናድርግበት። ከዛ አድሃም ምን አለ መከራዎችን ኢህቲሳብ አድርግባቸው አላህ ዘንድ። ወላሂ በደንብ ተሳሰቡባቸው፣ አብሽሩ፣ አትፍሩ፣ ችግር የለውም አላህ ራሱም የሚፈልገው ነገር ስለሆነ ማለት ነው። ይሄ አጅር አለኝ ለአጅር ነው እንዲህ ልታደርግልኝ እያልን እየነየትን መስራታችንን ስለሚፈልገው ማለት ነው። እና ዞሮ ዞሮ ዱንያ ማብቂያ አላት። አንዳንዴ ግን ቁጭ ብላችሁ አስባችሁ ታውቃላችሁ? የሆነ በሽታ ወይ የማይለቅ በሽታ ምናምን ሊሆን ይችላል እድሜ ልክ አብሮ የሚሆን ምናምን እና በቃ እኛ መቼም የሚያልቅ አይመስለንም፣ ግን በሞትም የሚቋጩ መከራዎች አሉ እና ደግሞ ሩቅ አይደለችም ዱንያ። አሁን ጊዜው እንዴት እንደሚፈጥን እያየነው ነው ምናምን የሆነ አለው የሆነ ሰዓት ላይ በቃ ቁርጥ የሚልበት ይሄ ለዱንያ የምንጨነቅበት ምን ልብላ ምን ላብላ ቤተሰብ ምናምን ብላችሁ የምትጨናነቁበት ነገር ሞት ሲመጣ በቃ ሁሉ ነገር ይቆማል። እና የሚቆም ነገር ላይ ነው እንደዚህ በጣም አጉል ዘላለም እንደሚኖር ሰው አይነት ጭንቀት እየተጨነቅን ያለ ነው። እና ይሄ ደግሞ አልፎ ኢንሻአላህ አላህ የጀነት ሰዎች ይበለንና ምን ይላል እዛ ተቀምጠን እንስቅባቸዋለን። አንዳንዴ አሁን ተውት እንደው እዛ የቅያማ ምናምን ከመሄዳችን ዱንያ ላይ ራሱ የሆነ ከ4 ዓመት ከ5 ዓመት በፊት የሆነ የነበርንበትን ሀል እኮ ካለፈ በኋላ ቁጭ ብለን እንትን እንላለን። ሱብሃንአላህ አይገርማችሁም? ያኔ እንትን ሆኖብን እንደዚህ መኪና ተገልብጠን እንደዚህ ምናምን ብለን እናነሳቸዋለን እኮ ኦልሬዲ አልፈዋል። ገብቷችኋል አይደል? ጀነት ላይም እንደዛ እየተሳሳቀን ነው የምናወራባቸውና አላህ መታገዣውን ላይ ጠንክረን የምንሰራለህ ያድርገን። ዋናው ነገር እሱ ነው። ኢህቲሳብ እያደረግን ከዛ በኋላ በሶላታችን እየታገዝን አሳምረን ወርቅ አድርገን በቃ ሶላታችንን አሳምረን በመስራት ውስጥ ከዛ ደግሞ ከቁርአናችን ጋር በቃ ከሩሃችን ጋር እስኪዋሃድ ድረስ የቁርአን አህል ሆነን እንቺን የዱንያ ከባዷን ችግር የሚያስለቅስን የሚያሳምምን የሚያስተክዝን ነገር ሁሉ የምናሸንፍበትን ቁዋ አላህ ይስጠን። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።